ኢፍ መስጊድ ይፈቀድ ማለት ኃጢያት ከሆነ መጽደቅ አልፈልግም። በደል ሳለ ያን በደል መቃወም አለብኝ። ምንድነው በደሉ? አክሱም ውስጥ ተወልዶ ያደገ ሙስሊም አክሱም ውስጥ መስገድ አይችልም፣ መስጊድ አይቻልም። አክሱም ውስጥ መቀበር አይችልም። ቅድስት ከተማ ነች፣ 50 ኪሎ ሜትር ሄደ ተቀበር ነው የሚባለው። ቅድስት ከተማ ላይ ዝሙት ይፈቀዳል። ጫት ቤት አለ፣ ሽሻ ቤት አለ፣ መጠጥ አለ፣ ወዘተረፈ አለ። እነዚህ ነገሮች ህጋዊ ናቸው። እስልምና ግን ወንጀል ነው። ለምን? አንድ ሁለተኛ ያው ህገ መንግስቱን አልቀበለው። ነገር ግን በዛ በተጻፈው ህገ መንግስትም ቢሆን የሃይማኖት እኩልነት የሚል ነገር አለ። አንድ ሙስሊም አንድ ክርስቲያን አክሱም ላይ እኩል መብት ሊኖረው ይገባል። ምክንያቱም አገሩ ነው። ሶስተኛ ክርስትና ሃይማኖት ለምሳሌ ዳግማዊት ኢየሩሳሌም ተብላ የምትጠራው አክሱም ዋናው ኢየሩሳሌም እስራኤል ላይ ይገኛል። እዛው ኢየሩሳሌም ውስጥ መስጊዶች አሉ። መስጊድ ነውር ሊሆን አይገባም። እስልምና የተቀደሰ እምነት ነው ለኔ ምንም ክርስቲያን ቢሆን። አራተኛ አክሱም ማነው ክርስትና መስጊድ ከልክሎ አይልም፣ በደል ፈጽሞ አይልም፣ 50 ኪሎ ሜትር ሄደው እንዲቀበሩ አድርጎ አይልም። ሌላ ከኢትዮጵያዊ ታሪካችን አንፃር በቅዱስ ቁርአን ይመስለኛል የተገለጸው ሌላ እምነት ምናከብር ምናቀፍ ነን እንጂ ይሄኛው እምነት ያለ ከዚህ እዚህ እንዳታደርግ የሚል ነገር የለውም። ክርስትና ይሄን እኔ እንደ አንድ ክርስቲያን እንደ አንድ ኦርቶዶክስ ይሄን ነገር በማድረጌ ጸድቃለሁ እንጂ ኃጢያት ነው ብያለሁ። ኢፍ መስጊድ ይፈቀድ ማለት ኃጢያት ከሆነ መጽደቅ አልፈልግም። የአክሱም ሙስሊሞች ከዚህ በፊትም በዋሽንግተን ዲሲ ተጠይቀዋል አውቃለሁ። ግን ይሄን ያህል ዘመን 27 ዓመት ጮኸናል። በዚህ ከተማ በተለያየ በበድር ዝግጅት ጮኸናል። የአክሱም ሙስሊሞች ምንም መስጊድ የላቸውም፣ በረንዳ ላይ ነው የሚሰግዱት። ምን ያስባሉ ስለዚህ ጉዳይ? ጠቅላይ ሚኒስትራችን እባክዎት። በሁለተኛ ደረጃ አንድ ሙስሊም በአክሱም ከተማ ሞቶ ለመቀበር 32 ኪሎ ሜትር ጀናኢዝ ተሸክመው ወደ 32 ኪሎ ሜትር በእግራቸው ሂደው ነው ሰው የሚቀብሩት። ስለዚህ ጉዳይ ጠቅላይ ሚኒስትራችን ቢያስቡበትና ምን ሐሳብ እንዳለዎት ቢገልጹልን በሙስሊሙ ህብረተሰብ ስም በአክሱም ህዝብ ስም ጠይቃለሁ። አመሰግናለሁ። አደም ላም ወንድሞቻችን መቀበሪያ ያተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል።